በ19 መልአኩ ቅዱስ ገብርኤል ነው። በ19 ቀን ሊቀ መላእክት ቅዱስ ገብርኤል ይውላል። ታሪኩም እንዲህ ነው። እግዚአብሔር አምላክ መላእክትን ፈጥሮ የፈጠራቸው ተመራምረው ያገኙ ሲል ተሰወራቸው። በመላእክት ዘንድ ሽብር ተፈጠረ። ያን ጊዜ አለቃቸው ሳጥናኤል እርሱ ነበርና ወደ ላይ ቢያዳምጥ የሚሰማው ድምፅ አጣ። ወደ ታችም ቢያዳምጥ ድምፀ መላእክትን ሰማ። እርሱም እኔ ፈጠርኳችሁ ልበልና እኔ ልንገስባቸው ብሎ አነ ፈጣሪሆሙ ለእሉ ፍጡራን አለ። ያን ጊዜ ተከፋፈሉ። የተከተሉትም አሉ፣ የተጠራጠሩትም ፈጽመው ያላመኑትም አሉ። ያን ጊዜ ቅዱስ ሚካኤል በሁኔታው ተገርሞ ጸጥ በማለት ፈጣሪውን ይጠባበቅ ነበር። ፈጣኑ መልአክ ቅዱስ ገብርኤልም ፈጠን ብሎ ቆመና ንቁም በበህላዊነ እስከንረክቦ ለአምላክነ በማለት አሰምቶ ተናገረ። ለፈጣሪውም ታማኝ አለቃ ሆነ። ገብርኤል ማለት ብእሲ ወአምላክ፣ ገብርኤል ማለት ሰውና አምላክ ማለት ነው። ወይም ገብር ማለት አገልጋይ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ትርጓሜውም ገብርኤል የአምላክ አገልጋይ ማለት ነው። የስሙም ትርጓሜ እንደዚህ ሲሆን የሥራ ድርሻውም እንደዚሁ ነው። ከመንበረ ጸባዖት በስተግራ ይቆማል። ከቅዱሳን ሊቃነ መላእክት አንዱ ነው። ቅዱስ ገብርኤል በእባቦች ላይ በገነትና በኪሩቤልም ላይ የተሾመ እርሱ ነው እንዳለ ነቢዩ ሄኖክ መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7። እርሱም እንደ መብረቅ ፈጣን እንደ ነፋስ ረቂቅ ነው። ከቅዱስ ሚካኤል ቀጥሎ ሁለተኛ ሊቀ መላእክት ቅዱስ ገብርኤል ነው። እመቤታችን ቅድስት ድንግል ማርያም መድኃኒታችን ክርስቶስን የመጽነሷ ጊዜ ሲደርስ ያበሰራት መልአክ ቅዱስ ገብርኤል ነው። ኤልሳቤጥ ዮሐንስን እንደምትወልድ የነገራት ቅዱስ ገብርኤል ነው። ሰለስቱ ደቂቅን እንዲሁም ቂርቆስንና ኢየሉጣን ከፍል ውሃ፣ ሰለስቱ ደቂቅን ከእሳት ጉድጓድ፣ ዳንኤልን ከአናብስት ጉድጓድ ያወጣቸው ቅዱስ ገብርኤል ነው። ጌታችን ኢየሱስ ክርስቶስን አይሁድ በሰቀሉት ጊዜ ተበሳጭቶ ሰይፉን የወረወረው እርሱ ቅዱስ ገብርኤል ነው። በዕለተ እሁድ መላእክት መኑ ፈጠረነ ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ ፈጥሮ ለማሳየት እጁን ከእሳት ከቶ አቃጥሎት መላእክት በተረበሹ ጊዜ በያለንበት እንቁም ብሎ ያረጋጋቸው መልአክ እርሱ ቅዱስ ገብርኤል ነው። በዚህ ምክንያት ጌታ ወበእንተዝ ይደልዎ ከመይጹር ዜናሃ ለማርያም እንዲል ሥጋዌውን ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣም የሚወርድ ሆኗል። በዚህ ዕለት አግብርተ እግዚአብሔር አናንያ፣ አዛርያ ሚሳኤልን ከእቶነ እሳት አድኗቸዋል። ይህስ እንደምነው ቢሉ ተማርከው ፋርስ ባቢሎን ሲኖሩ ንጉሡ ናቡከደነጾር ዳንኤልን አራተኛ አድርጎ ጥበቢ ባቢሎን ይማሩ ብሎ ከቤተ መንግሥት አስቀመጣቸው። መጋቢያቸው ሜልዳር ሥጋ በገበታ ጠጅ በዋንጫ አቀረበላቸው። ይህን አንበላም፣ ጥቂት ጥሬ እና ጥሩ ውሃ ስጠን አሉት። ንጉሡ ቀስታችሁ ቢያይ ይቆጣል አላቸው። ቀን ስጠን አሉት። 10 ቀንም ሰጣቸው። ጥሬ እየቆረጠሙ ውሃ እየጠጡ ሰንብተው ጮማ ከሚበሉት እንዲሁም ጠጅ ከሚጠጡት ይልቅ አምረው ደምቀው ተገኙ።
በዚሁ ሲማሩ ቆይተው ጌታ ጥበቡን ገልጾላቸው ጠቢባን ሲሆኑ ይልቁንም ዳንኤል እርሱ ዘወርቅን ለንጉሡ ከተረጎመለት በኋላ በሦስት አውራጃዎች ሾማቸው። ባቢሎናውያን ቀንተው ለማጣላት ምክንያት ይሆነናል ብለው ንጉሡ እንዳየኸው ምስል አድርገህ ሰርተህ አቁም፣ ወዳጅ ጠላትህን በሱ ትለያለህ አሉት። 60 ክንድ ቁመቱ 6 ክንድ ስፋት ያለው የወርቅ ምስል አሰርቶ በአዱራን ሜዳ አቁሞ ያልሰገደ ይቀጣል ብሎ አወጀ። ሁሉ ሲሰግዱ 3 ደቂቃ አንሰግድም አሉ። ነርሱም ሄደው ነገሩት። አስጠርቶ አንሰግድም አላችሁን አላቸው። እነርሱም አዎን አሉት። መኑ ያድኅነክሙ እምኔ ማን ያድናችኋል አላቸው። አሎነ አምላክነ ዘፈጠረ ኪያከ ወኪያነ እኛንና አንተን የፈጠረ አምላካችን ያድነናል አሉት። እሳት አስነደደ። ነበልባሉ 49 ክንድ ሆነ። ከዚህ በኋላ ኃያላኑን መርጦ የኋሊት አሳስሮ ከእሳቱ አስጣላቸው። እኒያን ወላፈኑ ገሏቸዋል። ባቢሎናውያንም የቀደመው እሳት ሲጠፋ ጨማምረው አነደዱባቸው። እነርሱ ግን ምንም ሳይሆኑ ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውእቱ ወልዑልኒ ውእቱ ለዓለም እያሉ ሲያመሰግኑ አድረዋል። ጠዋትም ናቡከደነጾር ከሰገነቱ ሆኖ ሲመለከት 4 ሆነው በእሳቱ ውስጥ ሲመላለሱ አይቶ ትናንት 3 ሰዎች አስረን ከእሳቱ እቶን ጥለን ነበር፣ ዛሬ ግን 4 ሆነው ከእስራታቸው ተፈትተው በእሳቱ ውስጥ ሲመላለሱ ያለው እንደውም 4ተኛው የእግዚአብሔር ልጅ ይመስላል አለ። ወዲያውም ከእቶኑ ሄዶ አንትሙ ሲድራቅ ወሚሳቅ ወአብደናጎ አግብርተ እግዚአብሔር ንዑ ጻኡዝየ ኑ ውጡ አላቸው። ብርር ብርር እያሉ ወጥተዋል። በልብሳቸው ላይ ጥላት እንኳ አልተገኘም። ናቡከደነጾር ይህን አይቶ ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈነወ መልአኮ ወአድኃነ አግብርቲሁ መልአኩን ልኮ ባለሟኖቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ እግዚአብሔር ይመስገን አለ። ንጉሡን እውነት መሰለ፣ እነዚህ መሰሪያቸው ነው አሉት። ባቢሎናውያኑ በስራይ ከሆነማ ከእናንተ የሚበልጥ የለም፣ በስራያችሁ ዳኑ ብሎ ከእሳቱ ጨምሯቸው ተቃጥለዋል። ንጉሡም ከሲድራቅ ከሚሳቅ ከአብደናጎ አምላክ እግዚአብሔር በቀር ማዳን የሚቻለው የለምና እርሱን አምልኩ ብሎ አዋጁን አውጇል። እነሱንም በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸዋል። የመላእክት አለቃ ገብርኤል ቅዱስ ምስራች ነጋሪ መጋቢ ሐዲስ በዙሪያቸው ከትሞ የሚፈሩትን ይታደጋቸዋል ከስቃይ እቶን እሳቱን አጥፍቶ በበትረ መስቀሉ ሲዘምሩ አሉ ይትባረክ እያሉ መከራው ጸንቶብን ጨንቆን ስንጠራው ሳይዘገይ ይደርሳል በግሩም ግርማው ግና በኃጢአት እናስመርረው ቀስፈናል የአምላክ ስም በእርሱ ላይ ነው። የቅዱስ ገብርኤል ረድኤቱ በረከቱ አማላጅነቱ ተራዳይነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓልም ኤስድሮስ ሰማዕትን ነው። አገሩ አንጾኪያ ነው። አባቱ በላውን እናቱ ሶፊያ ይባላሉ። እግዚአብሔርን የሚፈሩ ሰውን የሚያከብሩ ደጋጎች ነበሩ። በድላኦን የንጉሥ ዲዮቅልጥያኖስ ሊቀ ሐራ ነበረ። ዲዮቅልጥያኖስ በነገሰ በ20 ዓመት
ሃይማኖታችሁን ካዱ፣ ለጣዖት ስገዱ እያለ ምዕመናንን ይፈጃቸው ጀመር። በድላውንም ፈጣሪን ክጄ ለጣዖት ሰግጄ ሳልኖርም ብሎ ሚስቱንና 2 ልጆቹን ይዞ ከአድባራት ባንዱ ተቀመጠ። ዲዮቅልጥያኖስ አስፈልጎ አምጥቶ በሰይፍ አስመታው። ኤስድሮስም በዚህ ጊዜ ገና የ12 ዓመት ልጅ ነበር። ይህስ ምንም አያውቅም ብሎ ከእናትና ከእህቱ ጋር አጋዘው። 18 ዓመት ሲሞላው በሌላ ስፍራ እያለ አልተመለስክምን አለው። ፈጣሪውን የከዳ ለጣዖት የሰገደ ይመለስ እንጂ እኔማ ፈጣሪዬን አውቄ ሃይማኖቴን ጠብቄ የምኖር ነኝ አለው። ከግንድም አሰቅሎ ስጋውን በአስዋጠ ብርት አስተፈተፈው። እናቱ አንተ ርጉም አንተ እሱም እያለች ደሙን እየታፈነች ረጨችበት። እህቱም አፎሚያ ትባላለች። በደንጊያ ፊቱን ትጠብሰው ጀመረች። ሰይፍ ጃግሬው 2ቱንም በሰይፍ መታቸው። እርሱንም ጎኑን አስቀድዶ በእሳት አቃጥሎ ለሰማይ አእዋፍ ለምድር አራዊት ራት ይሁን ብሎ ከዱር አስጣለው። ጌታም ከሞት አስነስቶ ከንጉሡ ፊት አቀረበው። ከሰራዊቱ 800 የሚያክሉ ታመኑ። በአምላኩም ለኤስድሮስ እያሉ አንገታቸውን ለስለት ሰውነታቸውን ለእሳት ሰጥተው በሰማዕትነት አርፈዋል። እርሱንም ከብረት አልጋ አስተኝቶ ከበታቹ እሳት አስነደደበት። አሁንም ከሞተ በኋላ ተነስቶ መሰከረ። ከዚህም በኋላ የወፍጮ ደንጊያ በአንገቱ አሳስሮ ከባህር አስጣለው። ደንጊያው ሰጠመ፣ እርሱ ግን ወጣ። በመጨረሻም ስቃዩ ይጽናበት ብሎ ግንድ ላይ በችንካር አስቸንክሮ ተወው። ጌታም በስምህ የተማጸነውን ምሬልሃለሁ፣ አንተ ከገባበት መካነ ዕረፍት አስገባልሃለሁ ብሎ ተስፋውን ነግሮት ከ17 ዓመት ተጋድሎ በኋላ በዚህ ዕለት አርፏል። ሰማዕቱ ኤስድሮስ ላከ ቃል ፍጹም የመልካም ዛፍ ፍሬ ጣፋጭ ነው መልካም የኢየሱስ ክርስቶስ አምላክነቱን ለዓለም ሲመሰክር ሲያስተምር እምነትን በምቾት አይደለም ሳይቀምስ መከራን እንደ ሐዋርያት ጠጥቶ እንጂ ነፍሱን አንገቱን ለስረት ለችንካር እጁን ኤስድሮስ ለአምላኩ በአሕዛብ ፊት እንደ ቅዱስ ጊዮርጊስ ሊቀ ሰማዕታት እስከ ሞት ድረስ ነው የታመነችለት። የሰማዩን መንግሥት የክብርም መውረሻ በእርሱ መታመን ነው እስከ መጨረሻ። የቅዱስ ኤስድሮስ ሰማዕት ጸሎቱ በረከቱ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ
ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።